በዛሬው ዝግጅታችን ለሁሉም ሰው በነገሮች ሁሉ ፈቃደኛ ወይም ፖዚቲቭ ስትሆኑ ከጊዜ በኋላ የሚያመጣባችሁን 10 አስከፊ የህይወት ምስቅልቅሎች በዝርዝር እናያለን። እያንዳንዷን ነጥብ ስትከታተሉ እስካሁን መልካምነት መስሏችሁ ስትሰሩት የነበረው ስህተት እንዴት የማንነታችሁን ዋጋ እያረከሰውና ህይወታችሁን እያባከነው እንደነበር በግልጽ ትረዳላችሁ። በተለይ ግን 8ኛ፣ 9ኛና 10ኛ ላይ የምናያቸው ጉዳዮች ሁላችንም ላይ ሊከሰቱ የሚችሉ ሐቆች ናቸውና ትኩረት ሰጣችሁ ልብ እንድትሏቸው አደራላለሁ። እስከ መጨረሻው አብራችሁን ከቆያችሁ በይሉኝታና በየዋህነት ስም ህይወታችሁንና ማንነታችሁን የሚበዘብዙ ብሎም የሚያበላሹ ድርጊትና ባህሪዎቻችሁን እንዴት መቆጣጠር እንደምትችሉ ጥበቡን ታገኛላችሁ። አሁን በቀጥታ ወደ መጀመሪያው ጉዳይ እንለፍ። አንደኛ፣ የፈቃደኝነት ዋጋ መርከስና የእምቢታ ታላቅ ኃይል። በማህበራዊ ግንኙነታችሁ ውስጥ ለቀረበላችሁ ጥያቄ ሁሉ ብዙ ጊዜ እሺ ስትሉ የማንነታችሁ የቃላችሁና የጉልበታችሁ ዋጋ በሰዎች አእምሮ ውስጥ ሙሉ በሙሉ ይረክሳል። የሰው ልጅ አእምሮ በተፈጥሮ ያለምንም ከባድ ጥረት፣ ድካምና መስዋዕትነት በቀላሉ ሊያገኘው ለሚችለው ነገር እውቅናም ሆነ ክብር አይሰጥም። ዘወትር ለሁሉም ሰው አመቺና ተገዢ መሆን የደግነት መገለጫ መሆኑ ቀርቶ የራሳችሁ ህይወት ርካሽነት ማሳያ ይሆናል። ሰዎችም የእናንተን ጊዜና መኖር ልክ እንደ ነፃ የህዝብ ሀብት መቁጠር ይጀምራሉ። ታዋቂው የስትራቴጂና የኃይል ህግጋት ተንታኝ ሮበርት ግሪን ይህንን የሰው ልጅ ደመነፍሳዊ ባህሪ ሲያብራራ በማህበራዊ ዓለም ውስጥ በቀላሉ በተገኛችሁና ሁልጊዜም ፈቃደኛ በሆናችሁ ቁጥር ተራ ሰው እየመሰላችሁ ትመጣላችሁ። ዋጋችሁ እንዲጨምርና እንድትከበሩ ከፈለጋችሁ ግን ስልታዊ በሆነ መንገድ ራሳችሁን ማራቅና አለመገኘትን መፍጠር አለባችሁ ይላል። ስፔናዊ ፈላስፋ ባልታዛር ግራሺያንም በተመሳሳይ መልኩ ማንም ሰው የራሱ ህይወት የሌለው እስኪመስል ድረስ ሙሉ በሙሉ የሌሎች ሰዎች ንብረትና መጠቀሚያ መሆን እንደሌለበት በጥብቅ ያስጠነቅቃል። ይህንን የተዛባ የማህበራዊ ኃይል ሚዛን ለማስተካከል በማንኛውም የዕለት ተዕለት መስተጋብራችሁ ውስጥ ፈጣንና ቅጽበታዊ የሆነ እሺ የሚል ምላሽ የመስጠት አባዜን ዛሬውኑ ማቆም አለባችሁ። ሰዎች እርዳታችሁን ወይም ጊዜያችሁን ሲጠይቁ ብለንት የሆነ ምላሽ ወዲያውኑ ከመስጠት ይልቅ ፕሮግራሜን አይቼ ልንገርህ የሚል ስልታዊ መዘግየትን ፍጠሩ። ይህ ምላሽ የእናንተ ህይወት በሌሎች ሰዎች ፍላጎት ዙሪያ እንደማይሽከረከር የሚያሳይ ሲሆን ከዛ በኋላ የምትሰጡት ፈቃደኝነትም እጅግ የከበረና የምትናገሩት እምቢታ ደግሞ ሰዎች ድንበራችሁን አክብረው እንዲቆሙ የሚያደርግ ኃይል ይኖረዋል። ሁለተኛ፣ የተገመተ ማንነት የሚያመጣው ስውር ንቀት። ከሰዎች ጋር ላለመጋጨትና ግንኙነታችሁን በሰላም ለማስቀጠል ስትሉ የራሳችሁን እውነተኛ ሐሳብ አጥፋችሁ የሌሎችን አመለካከት ዘወትር የምትደግፉ ከሆነ በሰዎች ዘንድ እጅግ የተገመታችሁ ተነባቢና አሰልቺ ትሆናላችሁ። የሰው ልጅ በተፈጥሮ ሙሉ በሙሉ የተነበየውን ያለምንም ፍጥጫና ትግል በቀላሉ የተቆጣጠረውን ሰው በስውር የመናቅና ዋጋ የመንሳት ባህሪ ያለው። ሁልጊዜ ለሁሉም ነገር ፈቃደኛ የሆነ ሰው በውስጡ ምንም አይነት የሞራል ጥንካሬ፣ የራሱ የሆነ የጸና አቋምና የማይደፈር እውነት እንደሌለው ለዓለም በግልጽ ያሳያል። ጀርመናዊ ፈላስፋ ፍሬድሪክ ኒቼ ይህንን ማህበራዊ ስብራት ሲሞግት ዘወትር ከሰዎች ጋር የሚስማማና የሰዎችን ይሁንታ ለማግኘት የሚሮጥ ሰው በመጨረሻ የገዛ ራሱን እውነት ያጣል። ማንም ሰው ደግሞ የራሱን ማንነትና ጥንካሬ ያጣን ሰው ከልቡ ሊያከብረው አይችልም በማለት ይገልጻል። የራሳችሁን ስሜትና እይታ ለሌሎች ምቾት ስትሉ መስዋዕት ማድረጋችሁ ሰዎች እናንተን እንደ ተራ ሰው እንዲያዩአችሁ ያደርጋል እንጂ ፈጽሞ በህይወታቸው ላይ ተጽዕኖ ፈጣሪና ክብር የሚሰጠው ስብዕና እንዳላችሁ አያስቡም። ስለዚህ በማህበራዊ ህይወታችሁ ውስጥ የሰዎችን ይሁንታ ለማግኘት ብላችሁ በውሸት ከመስማማትና ራሳችሁን ሁልጊዜ ተገማች ከማድረግ ተቆጠቡ። የማይመቻችሁን የራሳችሁን መርህ የሚጋፋንና ጊዜያችሁን ያላግባብ የሚሻማን ማንኛውንም ድርጊት ማንንም ሳትፈሩ በግልጽ ተቃወሙ። የራሳችሁን የተለየና ጥልቅ እይታ በማያወላውል በራስ መተማመን አስረዱ። ይህንን ስታደርጉ ሰዎች የእናንተን ቀጣይ እርምጃ በቀላሉ መገመት ስለሚያቅታቸው ዘወትር በእናንተ ዙሪያ በከፍተኛ ንቃትና በተጠንቀቅ በአክብሮት እንዲራመዱ ታስገድዷቸዋላችሁ። ሶስተኛ፣
የራስን ውስጣዊ ግዛት አሳልፎ የመስጠት ባርነት። ለሌሎች ሰዎች ጥሪና ፍላጎት ሁልጊዜ ፈቃደኛ መሆን ማለት የገዛ ሕይወታችሁን፣ ጊዜያችሁንና የነገ ህልማችሁን ከሌሎች ሰዎች ጉዳይ በታች አድርጋችሁ የስነ ልቦና ባርነት ውስጥ ከታችኋል ማለት ነው። የራሳችሁን ውስጣዊ ግዛትና ሥራ ወደ ጎን ትታችሁ የሌሎችን ሕንፃ ለመገንባት ስትሮጡ በውስጣችሁ የኔ ህልምና የኔ ሰላም ከሌሎች ሰዎች ፍላጎት ያነሰ ዋጋ አለው የሚል አደገኛ የዝቅተኝነት መልእክት ለራሳችሁ ንቃተ ህሊና ትሰጣላችሁ። ዓመታት አልፈው ወደ ኋላ ስትመለከቱ በዙሪያችሁ ያሉ ሰዎች ሁሉ የእናንተን ጉልበት ተጠቅመው የራሳቸውን ከፍታ ሲይዙ፣ እናንተ ግን የሁሉም ሰው ድልድይ ሆናችሁ መቅረታችሁን ትረዳላችሁ። ጥንታዊው የስቶይክ ፈላስፋ ኤፒክተጠስ ይህንን አስከፊ የድንበር አልባነት ሕይወት ሲያወግዝ አካላችሁን መንገድ ላይ ላገኛችሁት ለማንኛውም መንገደኛ አሳልፋችሁ ብትሰጡ እጅግ ታፍራላችሁ። ነገር ግን አእምሯችሁንና ውድ ጊዜያችሁን ለጠየቃችሁ ሁሉ ያለምንም ስስትና መከላከያ አሳልፋችሁ ስትሰጡ ለምን አታፍሩም? በማለት ይሞግታል። የሰው ልጅ በተፈጥሮ የሌላውን ሰው ድንበር የመግፋት ደመነፍስ ስላለው ሰዎች ዛሬ ለሚያቀርቡላችሁ ትናንሽ ጥያቄዎች ያለምንም ማመንታት ሁሉንም እሺ ስትሉ ነገ የባሰ ነገር ጭነውባችሁ የእናንተ ስሜትና ፍላጎት ተረስቶ የእነሱ ጉዳይ አስፈጻሚ ብቻ ያደርጓችኋል። ታዲያ ይህንን የስነ ልቦና ባርነት ሰንሰለት ለመበጠስ ማንም ሰው ሊደፍረውና ሊሻገረው የማይችል ጠንካራ የሆነ የግል ድንበር ወይም አጥር በሕይወታችሁ ዙሪያ ማጠር አለባችሁ። የሌላውን ሰው ሸክም በትከሻችሁ ላይ ከመጫናችሁ በፊት የገዛ ሕይወታችሁን፣ ሰላማችሁንና ትልቁን ዓላማችሁን ያለምንም የጥፋተኝነት ስሜት ማስቀደምን ልመዱ። ማህበረሰቡም ሆነ በዙሪያችሁ ያሉ ሰዎች ከልባቸው የሚያከብሩትና የሚንበረከኩለት የራሱን ውስጣዊ ግዛትና ሉዓላዊነት በተግባር ማስከበር የቻለን ጠንካራ ስብዕና ያለውን ሰው መሆኑን አትዘንጉ። አራተኛ፣ የስሜት መሟጠጥና የማንነት መጥፋት። ለሁሉም ሰው ፍላጎትና ስሜት ምላሽ ለመስጠት ስትሮጡ በከፍተኛ የስሜት መሟጠጥ ውስጥ ትወድቃላችሁ። የእናንተ የውስጥ ስነ ልቦናዊ ጉልበት የሚባክነው የሌሎችን ሰዎች ጭንቀት በማስታገስና የእነሱን ደስታ በመጠበቅ ላይ ስለሚሆን ለራሳችሁ የሚሆን ምንም አይነት የውስጥ ሰላም አይኖራችሁም። ቀስ በቀስ የራሳችሁን ትክክለኛ ፍላጎት፣ የደስታ ምንጭና የግል ስሜት የመለየት አቅማችሁ ሙሉ በሙሉ እየጠፋ ይመጣል። ታዋቂው የስነ ልቦና ጠቢብ ካርል ዩንግ ይህንን አደገኛ ቀውስ ሲያስረዳ የሰው ልጅ በማህበረሰቡ ዘንድ ተቀባይነትን ለማግኘት ሲል የሚለብሰውን ስውር ማህበራዊ ጭንብል ፐርሶና ብሎ ይጠራዋል። እናንተ ሁልጊዜ እሺ በማለት ያንን ጭንብል ብቻ ስታገዝፉትና ለሰው ልጅ ስትኖሩ እውነተኛውና ድብቁ ማንነታችሁ ሙሉ በሙሉ ተውጦ ይጠፋል። ሌሎችን ለማስደሰት ስትሉ የገዛ እውነታችሁን መቅበር በመጨረሻ ራሳችሁ በገነባችሁት የማንነት ማታለል ውስጥ ጠፍታችሁ እንድትቀሩ ያደርጋችኋል። ታዲያ ይህንን የስሜት መደብዘዝ ለመከላከል የራሳችሁን ስነ ልቦናዊ ጤንነትና ውስጣዊ ማንነት መጠበቅ ቀዳሚ ተግባራችሁ ሊሆን ይገባል። እምቢ ማለት መቻል የጭካኔ ወይም የክፉነት ምልክት ሳይሆን የገዛ አእምሯችሁን ከባዕድ ወረራ የመታደጊያ ብቸኛው መሳሪያ መሆኑን ማወቅ አለባችሁ። ከሰዎች ጥገኝነት ርቃችሁ ለራሳችሁ የውስጥ ጥያቄዎች ጊዜ መስጠት ስትጀምሩ እውነተኛ ማንነታችሁን መልሳችሁ ማግኘት ትችላላችሁ። አምስተኛ፣ ለብዝበዛ መጋለጥና ጥገኛ ሰዎችን በዙሪያችሁ ማሰባሰብ። ለሁሉም ነገር ፈቃደኛ ስትሆኑ በዙሪያችሁ ታማኝና አፍቃሪ ሰዎችን አይሰበስብም። ይልቁንም ለብዝበዛ የተዘጋጁ ጥገኛ ሰዎችን ብቻ ይጋብዛል። የራሱ ድንበር የሌለውንና ሁልጊዜ የሚታዘዘውን ሰው ማህበረሰቡ እንደ ደግ ሳይሆን እንደ ደካማ ወይም እንደ ሞኝ ነው የሚቆጥረው። በዚህም ምክንያት እናንተን ለጥቅማቸው ብቻ የሚፈልጓችሁ ሰዎች በጉያችሁ ስር ሲከማቹ፣ ጠንካራና የራሳቸው አቋም ያላቸው ከፍ ያሉ ሰዎች ግን የእናንተን መስመር አልባነት አይተው ይርቋችኋል። ጀርመናዊ ፈላስፋ አርተር ሾፐንሃወር ስለ ሰው ልጅ ተፈጥሮ ሲጽፍ የሰው ልጅ በተፈጥሮ የራስ ወዳድነት ደመነፍስ ስላለው ድንበሩን የማያስከብር ጅል ሰው ካገኘ ሳይራራለት ይረግጠዋል ይላል። እናንተ ራሳችሁን ለማንም ተረጋጭ አድርጋችሁ ካቀረባችሁ ሰዎች እግራቸውን ጠራርገውባችሁ መሄዳቸው ተፈጥሯዊ ማህበራዊ እውነት ነው። እናንተ ለነገሮች ሁሉ ያለ ገደብ ፈቃደኞች ናችሁ ማለት ለሰዎች መልካምነትን ሳይሆን በእናንተ ላይ እንዲጨክኑና
እንዲያዙባችሁ ስውር ፈቃድን በገዛ እጃችሁ ሰጣችሁ ማለት ነው። ስለዚህ በዙሪያችሁ ያሉትን ጥገኛና በዝባዥ ሰዎች ለመለየት እምቢ የሚለውን ቃል በተግባር መጠቀም መለማመድ አለባችሁ። የራሳችሁን ቀይ መስመር ስታሰምሩና የሰዎችን ፍላጎት ያለምንም ቅድመ ሁኔታ ማሟላት ስታቆሙ ለጥቅም ብቻ የተጠጉ ሁሉ በራሳቸው ጊዜ ይርቃሉ። በዚህ ጊዜ ነው የእናንተን አገልግሎት ሳይሆን የእናንተን እውነተኛ ስብዕና የሚያከብሩ እውነተኛ ሰዎችን ብቻ በዙሪያችሁ ማሰባሰብ የምትችሉት። ስድስተኛ፣ የውሳኔ ሰጭነት መዳከምና የእድሎች ማምለጥ። ለሁሉም ጥቃቅንና ለማይረቡ የሰዎች ጥሪዎች እሺ ስትሉ ሳታውቁት ለራሳችሁ ትልልቅ የህይወትና የኢኮኖሚ እድሎች እምቢ እያላችሁ መሆናችሁን ማስተዋል አለባችሁ። ትኩረታችሁና አቅማችሁ በየቦታው ለሰው ጉዳይ ሲበታተን በገዛ ህይወታችሁ ላይ ከባድና ለውጥ አምጪ ውሳኔዎችን የመወሰን ብቃታችሁ ሽባ ይሆናል። የሌሎችን የዕለት ተዕለት ውዝግብ በማስታገስ ላይ ስትጠመዱ የእናንተን የነገ ከፍታ የሚወስኑ ትልልቅ የህይወት ማዕዘኖች ሳይታሰቡ ያመልጧችኋል። ሮማዊ ንጉሥና የስቶይክ ፈላስፋ ማርከስ ኦሬሊየስ በማስታወሻዎቹ ላይ አብዛኛው የምናደርገውና የምንናገረው ነገር እጅግ አስፈላጊ አይደለም፣ ስለዚህ እያንዳንዱን ድርጊት ከመፈጸማችን በፊት ይህ ነገር አሁን በእርግጥ ያስፈልጋል ብለን ራሳችንን መጠየቅ አለብን በማለት ጽፏል። ስለዚህ ለሁሉም ነገር ፈቃደኛ መሆን ይህንን ሁለንተናዊ የትኩረት ህግ መጣስ ሲሆን ይህም ህይወታችሁን ትርጉም አልባ በሆኑ የሌሎች ሰዎች አጀንዳዎችና ምስቅልቅሎች እንዲሞላ ያደርገዋል። ሰባተኛ፣ የራስን የሞራል እሴት ማፍረስና የህሊና መዛባት። ለሰዎች ሁልጊዜ ፈቃደኛ መሆን የሚያመጣው ሌላኛው እጅግ አስከፊ ጉዳት የራሳችሁን ጥልቅ የሞራል እሴትና መርህ አሳልፎ ወደ መስጠት መገፋፋቱ ነው። ሁሉንም ሰው ለማስደሰትና ከማንም ጋር ላለመጋጨት ስትሉ ከእናንተ እምነትና ህሊና ጋር በቀጥታ የሚቃረኑ ድርጊቶችን እንድትፈጽሙ ትገደዳላችሁ። እናንተ የተሳሳተ ነው ብላችሁ የምታምኑበትን ነገር ሌሎች ሰዎች ስለጠየቋችሁ ብቻ እሺ ብላችሁ ስታደርጉ ውስጣዊ ማንነታችሁ ይከፋፈላል። ይህ ደግሞ ጥልቅ ለሆነ የህሊና ወቀሳና ራስን የመጥላት ስነ ልቦናዊ ቀውስ ይዳርጋችኋል። ፈረንሳዊ ፈላስፋና ደራሲ አልበርት ካሙስ ይህንን የሞራል እውነት ሲያብራራ አንድ ሰው የራሱ ህልውናና ክብር እንዳለው የሚያረጋግጠው አይሆንም ማለት ሲጀምር ብቻ ነው። አይሆንም ማለት የራስን የሞራል ድንበር የማስመርና የማንነት መገለጫ ነው ይላል። እናንተ የሌሎችን ስህተት ወይም የማይገባ ጥያቄ ፊት ለፊት መቃወም ሲገባችሁ በዝምታና በይሁንታ ስታልፉት ሳታውቁት የራሳችሁን ህሊና እያረከሳችሁና መርህ አልባ የሆናችሁ ነው። የራሱ የጸና እምነት የሌለውና በሰዎች ፍላጎት ብቻ የሚነዳ ሰው በስተመጨረሻ የራሱን ክብርና የሞራል ልዕልና ሙሉ በሙሉ ያጣል። ስለዚህ በማንኛውም ማህበራዊም ሆነ የሥራ ግንኙነታችሁ ውስጥ ከራሳችሁ መርህ እምነትና እውነት ጋር የሚጋጭ ጥያቄ ሲቀርብላችሁ ያለምንም ማወላወል አይሆንም ማለትን ልመዱ። ሰዎቹ ቢከፉም ቢጠሏችሁም ወይም ማህበራዊ ግንኙነቱ ቢቋረጥም እንኳ የራሳችሁን ህሊናና እውነት አሳልፋችሁ አትስጡ። እውነተኛ የውስጥ ሰላምና ማህበራዊ ክብር የሚገኘው ሁሉንም በማስደሰት ሳይሆን የራስን ቀይ መስመር አጥብቆ በመያዝና እውነትን ያለ ፍርሃት በመኖር ብቻ ነው። ስምንተኛ፣ አደገኛ የአካልና የአእምሮ ዝለት። የሌሎች ሰዎችን ሸክም፣ ሐዘንና የዕለት ተዕለት ኃላፊነትን ሁሉ ያለምንም ከልካይ በገዛ ፈቃዳችሁ በትከሻችሁ ላይ ስትጭኑ አቅማችሁ ከሚችለው በላይ ተወጥሮ ለከፋ የአካልና የአእምሮ ዝለት ትጋለጣላችሁ። የሰው ልጅ ጉልበት፣ ስሜትና አእምሮአዊ አቅም የተወሰነ መጠን ያለው ነው። ይህንን ውስን አቅም ለእያንዳንዱ ሰው ጥያቄ ያለ ገደብ ስታከፋፍሉት የራሳችሁ አእምሮና ሰውነት በከባድ ውጥረት ውስጥ ይወድቃል። በመጨረሻም የራሳችሁን ጤና እስከ ማጣት ትደርሳላችሁ። ታዋቂው ዶክተርና የስነ ልቦና ባለሙያ ካቦር ማቴ ሰውነት አይሆንም ሲል በተሰኘው ጥናታዊ እይታው ላይ አንድ ሰው በማህበራዊ ጫናና ሰዎችን ላለማስከፋት ሲል በቃሉ አይሆንም ማለት ሲያቅተው ሰውነቱ ራሱ በተለያዩ ከባድ በሽታዎች አማካኝነት አይሆንም ማለት ይጀምራል በማለት የፈቃደኝነት አባዜን ገዳይነት በግልጽ ያስረዳል። አእምሯችሁ የሰዎችን ይሁንታ ለማግኘት እሺ ሲል፣ ሰውነታችሁ ግን ከፍተኛ ዋጋ እየከፈለ ነው። የሌሎችን ህይወት ለማስተካከል ስትሉ የራሳችሁን ጤና
መስዋዕት ማድረግ ጀግንነት፣ ደግነት ወይም ትህትና ሳይሆን ራስን የማጥፋት አላስፈላጊ ድርጊት ነው። ስለዚህ ይህንን አስከፊ አእምሮና የአካል ዝለት ለማስቆም የእናንተን ጉልበትና ጤና ያለ አግባብ የሚመጡ ሰዎችን ከሕይወታችሁ ማስወጣት አለባችሁ። እረፍት ማድረግ፣ የሌሎችን ኃላፊነት መተውና የገዛ ጤናን ማስቀደም የራስ ወዳድነት ምልክት ሳይሆን የራስን ህልውና የማስቀጠል ግዴታ መሆኑን ልትረዱ ይገባል። 9ኛ ትልቁን ዓላማ መርሳትና የኢኮኖሚ ውድቀት። ለእያንዳንዱ ሰው ጥቃቅን ጥያቄዎችና ድንገተኛ ጉዳዮች ውድ ጊዜያችሁንና ጉልበታችሁን ስትሰጡ የራሳችሁን ትልቅ የህይወት ዓላማና የኢኮኖሚ ስኬት ሙሉ በሙሉ ታጨነግፋላችሁ። ስኬት የሚገኘው ትኩረትን፣ ጉልበትንና ጊዜን በአንድ ትልቅ ግብ ላይ ሰብሰብ አድርጎ በማዋል ነው። ነገር ግን እናንተ የሌሎች ሰዎችን የዕለት ተዕለት ችግር በመፍታትና የእነሱን ድንገተኛ ጥሪ በማስተናገድ ስትጠመዱ የራሳችሁን ታሪክ የምትጽፉበትን ወርቃማ ዕድል በከንቱ ታባክናላችሁ። ታዋቂው የዓለማችን ባለሀብት ዋረን ባፌት የዚህን ምስጢር ጥልቀት ሲገልጽ በተራ ስኬታማ ሰዎችና እጅግ በጣም ስኬታማ በሆኑ ሰዎች መካከል ያለው ብቸኛውና ትልቁ ልዩነት እጅግ በጣም ስኬታማ የሆኑት ሰዎች ለሁሉም ነገር ማለት ይቻላል አይሆንም የሚል ምላሽ መስጠታቸው ነው ይላል። እናንተ የምትሰጡት እያንዳንዱ እሽታ ከትልቁ ኢኮኖሚና የህይወት ግባችሁ አንድ እርምጃ ወደ ኋላ እየጎተታችሁ መሆኑን በጥልቀት መገንዘብ አለባችሁ። ስለዚህ ከዛሬ ጀምሮ ትኩረታችሁን ለገዛ ህይወታችሁና ለትልቁ ራዕያችሁ አድርጉ። ሌሎች ሰዎች በራሳቸው ጥረት መፍታት የሚችሉትን ጉዳይ ትታችሁ የእናንተን ህይወት በሚቀይረውና የኢኮኖሚ አቅማችሁን በሚገነባው ስራ ላይ ብቻ ፊታችሁን መልሱ። ለሰዎች ጊዜያዊ ደስታ፣ ላዩን ለሚታይ አድናቆት ወይም ጥሩ ሰው ለመባል ስትሉ የእናንተን ዘላቂ የህይወት ከፍታ አሳልፋችሁ እንዳትሰጡ በጽናት ቁሙ። 10ኛ ያልተኖረ ህይወትና የመጨረሻው መራራ ጸጸት። በመጨረሻም ዘወትር ለሰዎች ፈቃደኛ መሆን የሚያስከትለው እጅግ አሳዛኙና የማይቀለበሰው አደጋ የገዛ ህይወታችሁን ሳትኖሩ ማለፋችሁና የመጨረሻው የጸጸት ሰለባ መሆናችሁ ነው። የሰዎችን ፍላጎት ለማሟላትና የሌሎችን ህይወት ለማሳመር ስትሮጡ የራሳችሁ ታሪክ ሳይጻፍ ባዶ ገጽ ሆኖ ይቀራል። ህይወታችሁን ሙሉ የሌሎች ሰዎች ፊልም ውስጥ እንደ ተከታይ አጋዥ ተዋናይ ሆናችሁ ትጫወታላችሁ እንጂ የገዛ ህይወታችሁ ዋና ገጸ ባህሪ መሆን አትችሉም። እርጅና ሲጫናችሁና ጉልበታችሁ ሲደክም ወደ ኋላ ዞር ብላችሁ ስትመለከቱ የሰራችሁት የሰውን ህንፃ እንጂ የራሳችሁን ጎጆ አለመሆኑን መረዳት እጅግ የሚያም የስነ ልቦና ስብራት ነው። አውስትራሊያዊቷ የህክምና ባለሙያና ጸሐፊ ብሮኒ ዌር በሞት አፋፍ ላይ ያሉ ሰዎችን የህይወት መጨረሻ ስሜት አጥንታ ባወጣችው እጅግ ታዋቂ የምርምር ስራዋ ላይ ይህንን አስፈሪ እውነት ታጋለጣለች። በሞት አፋፍ ላይ ያሉ ሰዎች ሁሉ በጋራ የሚያነሱት ትልቁና የመጀመሪያው ጸጸት ምን ነበር? ሌሎች ሰዎች ከኔ የሚጠብቁትን ህይወት ከመኖር ወጥቼ ለራሴ እውነተኛ የሆነ ህይወትን የምኖርበት ድፍረት ኖሮኝ ቢሆን የሚል ነበር። እናንተ ዛሬ ሰዎችን ላለማስከፋት ስትሉ የምታባክኑት እያንዳንዱ ቀን ነገ በእርጅና ዘመናችሁ በማንም ሰው ሊካካስ በማይችል መራራ ጸጸት እንድትቃጠሉ የሚያደርጋችሁ የእሳት ረመጥ መሆኑን በጥልቀት ልትረዱት ይገባል። ስለዚህ ይህንን የመጨረሻውን የህይወት ኪሳራና ጸጸት ለማምለጥ የራሳችሁን ህይወት የመኖር ሙሉ ኃላፊነትና ሉዓላዊነት ዛሬውኑ በእጃችሁ መውሰድ አለባችሁ። የሰዎችን ህልም እውን ለማድረግ ስትሉ የራሳችሁን ራዕይ መቅበር አቁሙ። አእምሯችሁም ሆነ ልባችሁ የማያምንበትን ነገር አይሆንም ማለትን በደንብ ተለማመዱ። ሰዎችን ማስደሰት የምትችሉት ከራሳችሁ ተርፋችሁ እንጂ ራሳችሁን አጥፍታችሁ እንዳልሆነ በሚገባ በመገንዘብ የህይወታችሁን መሪ ከሌሎች ሰዎች እጅ መንጠቅ ግድ ነው። እናም ወዳጆቼ የሰው ልጅ ማህበራዊ ፍጡር ቢሆንም ማህበራዊነት ማለት ግን ራስን አጥፍቶ እውነትን ደብቆና የራስን ድንበር አፍርሶ ለሌሎች ሰዎች ብቻ መኖር ማለት አይደለም። ሁልጊዜ ለሁሉም ነገር እሺ በማለት የምታገኙት ጊዜያዊ የሰዎች ፈገግታ በውስጡ እጅግ አስከፊ የሆነ የስነ ልቦና ቀውስ፣ የማህበራዊ ክብር መዋረድ፣ ለብዝበዛ መጋለጥና የኢኮኖሚ ውድቀት አርግዟል። የራሳችሁን ሉዓላዊ ክልል ማስከበር፣ የማይመቻችሁን ነገር ፊት ለፊት መቃወምና ለራሳችሁ ዓላማ ቅድሚያ መስጠት የራስ ወዳድነት ወይም የክፋት ምልክቶች ሳይሆኑ ጤናማ የአእምሮ የሞራልና
የስብዕና ብስለት ማሳያዎች ናቸው። ለዛሬ ከዚህ ጋር ላብቃና ልሰናበታችሁ። በሌላ ጊዜ በሌላ ጥሩ ሐሳብ እስክንገናኝ መልካሙ ሁሉ ከናንተ ጋር ይሁን።